ሰላም ጤና ይስጥልኝ የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች፣ ለዛሬ አሪፍ ርዕስ መርጬ በጣም ወሳኝ የሆነ የህግ ምክርና ትንታኔ ይዤላችሁ መጥቻለሁ። የማይንቀሳቀስ ንብረት ወይም ቤት በመያዣ ይዛችሁ ብድር ስታበድሩ ያበደራችሁት ሰው የተበደረውን ገንዘብ በተቀመጠው የብድር መክፈያ መመለሻ ጊዜ ሳይከፍላችሁ ቢቀር በመያዣ ያዛችሁትን ቤት መውሰድ ትችላላችሁ ወይ? ለመውሰድ ህጉ ይፈቅድላችኋል ወይ? የምታደርጉት የቤት መያዣ የማይንቀሳቀስ ንብረት መያዣ ውል ስምምነት ምን ማሟላት አለበት የሚለውን ግልጽ በሆነና ለናንተ በሚገባ ቋንቋ ማቀርብላችሁ ይሆናል። እስከ ፕሮግራሚ ፍጻሜ ድረስ አብራችሁኝ ከቆያችሁ ከዚህ ህግ ምክርና ትንታኔ እጅጉን ትጠቀማላችሁ። ቀጥታ ጉዳዩ እናንተን እንኳን ባይመለከት በዙሪያችሁ ያለ የቤተሰባችሁን አባል ጓደኛችሁን ማንኛውንም የተጨነቀ ሰው ልታማክሩ ልትረዱበት ትችላላችሁ። ይህንን ርዕስ ስመርጥ የብዙ የፕሮግራሜ ተከታታዮች ባቀረቡልኝ ጥያቄና ባየኋቸው ኬዞች ጉዳዮች ላይ ተመስርቼ መሆኑን ለናንተ ለመግለጽ እወዳለሁ። በመጀመሪያ መነግራችሁ የማይንቀሳቀስ ንብረት ወይም ቤት መያዣ በማናቸውም አይነት ሰነድ ላይ የተመሰረተ ቢሆን ይላል የፍትሐብሔር ሕጋችን አንቀጽ 3052 ይህ ሰነድ ከተጻፈበት ቀን አንስቶ ቤቱ በሚገኝበት ሀገር ባለው የማይንቀሳቀስ ርስት መዝገብ ካልተጻፈ በቀር ማንኛውንም አይነት ውጤት እንደማያስገኝ የፍትሐብሔር ሕጉ ቁጥር 3052 ይደነግጋል። እንግዲህ የማይንቀሳቀስ ንብረት የአገሩ በሚገኝበት ይሄ የማይንቀሳቀስ ንብረት በሚገኝበት ርስት መዝገብ ካልተጻፈ በቀር ሲል በእኛ ሀገር ኮንቴክስት ባሁኑ ባለው ኮንቴክስት እንደምንረዳው እንግዲህ በክፍለ ከተማ እንዲህ አይነት ሰነድ ወይ በመሬት አስተዳደር ካልተጻፈ በስተቀር ወይ የተጻፈው ማንኛውም አይነት ሰነድ ከዚህ መዝገብ ጋር ከዚህ ፋይል ጋር ካልተያያዘ በስተቀር ይህ ሰነድ ውጤት እንደማያስገኝ ነው የሚደነግገው። ከዚህ ጋር ተያይዞ በፍትሐብሔር ሕግ ቁጥራችን 3060 መሰረት ዕዳው እንዲከፈል የብድር ውል ስምምነት ይህንን የማይንቀሳቀስ ንብረት ወይም ቤት መያዣ አድርጎ ብድር ውል ስምምነት ተደርጎ እንደሆነ በፍትሐብሔር ሕግ ቁጥሩ 3060 መሰረት ዕዳው እንዲከፈል በተወሰነ ጊዜ ሳይከፈል የቀረ እንደሆነ ገንዘብ ጠያቂው ወይም አበዳሪው የመያዣ መብት ያገኘበትን ይህንን ቤት ይወስዳል የሚል ስምምነት ሁሉ ተቀባይነት እንደሌለው በግልጽ ተቀምጦ እናገኘዋለን። በተደጋጋሚ በፍርድ ቤት ክርክሮች በፍርድ ቤት ክሶች እንደማየው እናንተም የፕሮግራም የተከታታዮች መካከል የተወሰኑ ሰዎች ጥያቄ እንደሚያቀርቡልኝ ብድር ያበድሩና ወይም የኮንዶሚኒየም ቤት 5 ዓመት ካልሞላው በስተቀር ውልና ማስረጃ ቀርበው ውል መዋል ስለማይችሉ የውል ስምምነቱ ላይ የብድር ውል ስምምነት በመንደር ውል አድርገው የተበደረውን ብድር ተበዳሪው መመለስ ካልቻለ ኮንዶሚኒየም ቤቱን እወስዳለሁ የሚል አበዳሪው ይወስዳል የሚል ሐረግ ያስቀምጣሉ፣ ስምምነት ያስቀምጣሉ። ይህ በሕግ ዘንድ አሁን በነገርኳችሁ የፍትሐብሔር ሕግ ቁጥሩ 3060 መሰረት ተቀባይነት የለው። አንደኛ እነዚህ ሰዎች የሚያደርጉት የብድር ውል ስምምነት ይህ ኮንዶሚኒየም ቤት ወይም ሌላ ቤት በሚገኝበት የማይንቀሳቀስ ንብረት መዝገብ የተመዘገበ የሚታወቅ አይደለም። በሁለተኛ ደረጃ ይህ የውል ስምምነት በሰነዶች ማረጋገጫና ምዝገባ ጽሕፈት ቤት የተደረገ አይደለም። በሶስተኛ ደረጃ የውል ስምምነቱ በራሱ ተበዳሪው መክፈል ካልቻለ አበዳሪው ይህንን ቤት ይወስዳል ወይም ይሸጣል የሚል የውል ስምምነት በፍትሐብሔር ሕግ ቁጥር 3060 መሰረት ተቀባይነት የለውም። በመሆኑም እንዳትሸወዱ። ነገር ግን ይሄ ፍትሐብሔር ሕግ ቁጥር 3060 በንዑስ አንቀጽ 2 ላይ ተበዳሪው ሰው በግምቱ መሰረት ዕዳዬን ለመክፈያ ይውላል ይሄ ቤቴ ብሎ መስማማት ይችላል ማለት ነው። የተከለከለው ምንድነው? ብድሩን መክፈል ካልተቻለ አበዳሪው በመያዣ የያዘውን የማይንቀሳቀስ ንብረት ወይም ቤት ይወስዳል የሚለው ነው
ስምምነት በህግ የተከለከለው። ስለዚህ ቤት ገዝታችሁ በመንደር ውል ተበዳሪው የተበደረውን ገንዘብ መመለስ ካልቻለ ቤቱን አበዳሪ ይወስዳል የሚል የውል ስምምነት በህግ ዘንድ ተቀባይነት የሌለው ስምምነት እንደዚሁም ተፈጻሚ የማይሆንና የሚፈርስ የውል ስምምነት በመሆኑ ጥንቃቄ ልታደርጉ ይገባል። እንዲህ አይነት የውል ስምምነት ፍርድ ቤትም ቢቀርብ በፍርድ ቤት ተቀባይነት የለውም፣ ህጉ ስለሚከለክል ይህ የውል ስምምነታችሁ ዋጋ ቢስና ፈራሽ ነው ማለት ነው። ከዚህ ጋር ተያይዞ ልነግራችሁ የሚገባው ነገር ወይም የምፈልገው ነገር የመያዣ ውል ስምምነት በፍትሐብሔር ህግ ቁጥር 28 25 እና 3041 መሰረት በውልና ማስረጃ ወይ በሰነዶች ማረጋገጫና ምዝገባ ጽሕፈት ቤት ቀርባችሁ ማድረግ ትችላላችሁ። ይህንን የውል ስምምነት ለማድረግና ይሄ የምታደርጉት የውል ስምምነት በህግ ዘንድ ተቀባይነት እንዲኖረው ለማድረግ የሚያስፈልጓችሁን ቅድመ ሁኔታዎች ከዚህ ጋር አያይዤ እነግራችኋለሁ። ምን ያስፈልጋችኋል? በባለሙያ የተጻፈ ወይም ውልና ማስረጃ አካባቢ የጽሑፍ አገልግሎት የሚሰጡ ልምድ ያላቸው ወይም ሙያውን በደንብ የሚያውቁት ጸሐፊዎች አሉ። እዛ ይህን የመያዣ ውል ስምምነቱን ሰነድ ያስፈልጋችኋል። እሱ ውሉን እዛ ታጽፋላችሁ። ሌላው ይህ በመያዣ የሚያዘው ቤት ዕዳና እገዳ የሌለበት መሆኑ በዛው በተቋሙ በውልና ማስረጃ የሚጣራ ነው የሚሆነው። ሌላው ሁለት የሰው ምስክሮች ያስፈልጓችኋል። ሁለት ሰው ምስክር ይዛችሁ መሄድ ያስፈልጋችኋል። ሌላው የግራ ቀኛችሁ የመያዣ ውል ስምምነት አድራጊዎቹ የግራ ቀኙ ተዋይ ወገኖች የታደሰ መታወቂያ መንጃ ፍቃድ ሊሆን ይችላል ወይም ፓስፖርት መያዝ ግድ ነው። ሌላው ይህን የመያዣ ውል ስምምነት የሚያደርጉት የጋብቻ ወይም ያላገባ ማስረጃ ያስፈልጋል። በውክልና ከሆነ የመያዣ ውል ስምምነቱ ግራ ቀኙ የሚዋዋሉት የነሱም እንደዚሁ የውክልና ስልጣን ያስፈልጋል። ሌላው የዚህ የቤት መያዣ ውል ስምምነት እየተደረገ በመሆኑ የቤት ካርታ ያስፈልጋችኋል ማለት ነው። እነዚህን ቅድመ ሁኔታዎች ወይም እነዚህ ሰነዶች አሟልታችሁ ውሉን መዋል ትችላላችሁ ማለት ነው። እንግዲህ ቅድም እንደነገርኳችሁ ዕዳው ሳይከፈል ከቀረ ገንዘብ ጠያቂው ወይም አበዳሪው መብት ያገኘበትን ወይም በመያዣ የያዘውን የማይንቀሳቀስ ንብረት ወይም ቤት ይወስዳል የሚል ስምምነት ተቀባይነት እንደሌለውና የውል ስምምነቱ ፈራሽ ስለመሆኑ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 1351 97 ቅጽ 22 የሰጠው አስገዳጅ የህግ ትርጉም አለ። ይሄንን እንደ ኤግዛምፕል ወይም እንደ ምሳሌ ነው የጠቀስኩላችሁ እንጂ ሌላ ተመሳሳይ ውሳኔዎችም እንደዚሁ በተለያዩ የሰበር መዝገቦች እናገኛለን። እነሱን ሌላ ጊዜ በሌላ ርዕሰ ጉዳይ አያይዤ እማቀርብላችሁ ነው የሚሆነው። በመሆኑም ከዛሬ ቪዲዮ እጅግ እንደተጠቀማችሁ እንደዚሁም ለሌሎችም ይህንን ሐሳብ ሼር በማድረግ የብዙ ሰው ጥያቄዎችን እናንተም መመለስ እንደምትችሉ ተስፋ አድርጋለሁ። ለዛሬ ይዤላችሁ የቀረብኩት አጠር ምጥን ግልጽ በሆነ ሁኔታ ይህንን ይመስል ነበር። እንግዲህ የዛሬው የህግ ምክርና ትንታኔ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። እንደተለመደ ሁሉ ይህን ቻናል ለሌሎች እንዲደርስና እህት ወንድሞቻችሁ ተጠቃሚ እንዲሆኑ ሼር፣ ላይክ ማድረግ አትርሱ። ሰብስክራይብ ያላደረጋችሁ የፕሮግራም ተከታታዮች ሰብስክራይብ በማድረግ እንዲደርስ እንድታደርጉት እጋብዛችኋለሁ። በሌላ ጠቃሚ ህግ ምክርና ትንታኔ እስከምንገናኝ ድረስ መልካም ቀን እንዲሆንላችሁ